ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢትዮጵያ ድምፅ ቤተሰቦች እንደምን አላችሁ? ኢትዮጵያ ድምፅ ተጀምሯል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን፣ ይህ አዲስ የተከፈተው የኢትዮጵያ ድምፅ የተሰኘው አዲሱ ቻናላችን ነው። ኢቲ ቮይስ ይሰኛል። ይህንን የኢትዮጵያ ድምፅ የተሰኘውን ቻናላችን ሰብስክራይብ እንድታደርጉ አስቀድሜ እጠይቃለሁ። በአጠቃላይ ከዚህ በፊት ስትጠቀሙበት የነበረው ቻናል ወደ 97000 ሰብስክራይበር የነበረው እንደነበር ይታወቃል። እንግዲህ ከውስጥም ከውጭም ያሉ ጸረ ኢትዮጵያ ኃይሎች በመተባበር በተደጋጋሚ የተለመደ ሴራቸውን በማድረግ ላልተወሰነ ጊዜ አዘግተውብኛል። እንግዲህ ለማስከፈት ጥረት እያደረግኩ ነው። እስከዚያው ድረስ ደግሞ በዚህ የኢትዮጵያ ድምፅ በተሰኘው አዲስ ቻናል ስለ እናት ሀገራችን ከፍታ በየጊዜው የምንወያይበት ይሆናል ማለት ነው። በመላው ዓለም የምትገኙ ኢትዮጵያውያን የኢትዮጵያ ድምፅን ሰብስክራይብ እንድታደርጉ በድጋሚ እጠይቃለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። የኢትዮጵያ ድምፅ 4 ነጥብ ተጀምሯል። ክቡራትና ክቡራን፣ እንግዲህ ዛሬ የልዩ ኃይል ዘመቻዎች ማሰልጠኛ ማዕከል ዘመቻዎች ማሰልጠኛ ማዕከል ያሰለጠናቸውን ለ43ኛ ጊዜ ያሰለጠናቸውን የካራማራ ኮርስ ኮማንዶዎች ዛሬ አስመርቋል። በምረቃው ስነ ስርዓት ላይ ፊልድ ማርሻል ብርሃኑ ጁላ ተገኝተዋል። ከዚያም ባሻገር ጀነራል አበባውን ተገኝተዋል። ሌሎች የኢትዮጵያ ከፍተኛ የጦር መኮንኖችም ተገኝተዋል። እንግዲህ ለ43ኛ ጊዜ ነው የተመረቁት። እነዚህ የካራማራ ኮርስ ይባላል። የካራማራ ኮርስ የሚባለው ያሰለጠናቸውን ኮማንዶዎች በደማቅ ሁኔታ አስመርቋል። በስነ ስርዓቱ ላይ ፊልድ ማርሻል ብርሃኑ ጁላ ንግግር አድርገዋል። ሌሎች ከፍተኛ የጦር መኮንኖችም ተገኝተዋል። ጀነራል አበባው ታደሰም እንደነበሩ አረጋግጫለሁ። በአጠቃላይ የኢትዮጵያ የመከላከያ ሰራዊት አቅም በየዕለቱ በየጊዜው እኔ በጣም እርግጠኛ ሆኜ የምናገረው ማናችሁንም ላናድዳችሁ ብዬ አይደለም፣ ወይም የማንንም አመለካከት ላስቀይር ብዬ አይደለም። መሬት ላይ ያለውን ነገር ግን እናገራለሁ ደጋግሜ። እመነኝ፣ የኢትዮጵያ መከላከያ ሰራዊት ለሰፈር ዱርዬ አይደለም የተደራጀው። የኢትዮጵያ መከላከያ ሰራዊት በአዲስ መልክ ሪፎርም ያደረገው ለሰፈር ዱርዬ አይደለም። የኢትዮጵያ ልጆች ሰብስበው ነው አሁን ከሁሉም የኢትዮጵያ አካባቢዎች ከሁሉም የኢትዮጵያ ብሔሮች ተሰባስበው የአንድ እናት ልጆች ነን ብለው ለእናት ሀገራቸው ሊሰው የተዘጋጁ ጀግና ልጆች ስብስብ ነው። ስለዚህ በአረቄ ቤትና በጠጅ ቤት በአስማተኞችና በድግምተኞች የሚፈርስ ሀገር የለም እዚህ ሀገር ላይ። ይሄን ለአንዴና ለመጨረሻ ጊዜ የኢትዮጵያ ታሪካዊ ጠላቶች፣ ባንዳዎች በደንብ አድርጋችሁ ታውቁታላችሁ። ይሄን ታውቁታላችሁ። 4 ኪሎ ድርሽ እንደማትሉ ታውቁታላችሁ። ደጋግመን እነግራችኋለን። የኢትዮጵያ መከላከያ ሰራዊት የተደራጀው ለሰፈር ዱርያ ነው። ለእንደ ፋኖና ለነዚህ ለሰፈር ላለ ይሄ ለነ ወያኔ ምናምን አይደለም። ኢትዮጵያን ከወራሪ ኃይል ለመጠበቅ የተደራጀ ኃይል ነው ያላት። ስለዚህ እኔ በሀገሬ እኮራለሁ። ዛሬም ድልድል ይሸተኛል፣ ነገም ድልድል ይሸተኛል። የማየውን ነገር ነው የምነግርህ። የኢትዮጵያ አየር ኃይልን በደንብ ስለማውቀው፣ የኢትዮጵያ ምድር ጦርን በደንብ ስለማውቀው ነው በጣም ተዝናንቼ የምናገረው። እውነቴን ነው የምነግርህ። ላናድድክ ብዬ አይደለም። ብታምንም ባታምንም ይህ የኢትዮጵያ መከላከያ ሰራዊት ከካይሮ፣ አስመራ፣ ሞቃዲሾ ሽርሽር ማድረግ የሚችል የኢትዮጵያ መከላከያ ሰራዊት ነው የተገነባው። አለቀ። ዛሬም የተመረቁት ለ43ኛ ጊዜ ያስመረቀው እንግዲህ የካራማራ ኮርስ የሚባለውን ኮርስ ተመራቂዎች እጅግ ደማቅ በሆነ ሁኔታ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ምክትል ኤታማዦር ሹም ጀነራል አበባው ታደሰ በተገኙበትና ሌሎች መኮንኖች በተገኙበት በደማቅ ስነስርዓት ተመርቀዋል። እነዚህ ኮማንዶች ማለት ነው። ይሄ ብቻ አይደለም። ኢትዮጵያ ታስመርቃለች ገና በየክልሉ ወጣቶች እኔ ልቅደም፣ እኔ ቀድሜ ልመዝገብ በማለት የኢትዮጵያ መከላከያ ሰራዊት አባል ለመሆን ከፍተኛ የሆነ እጅግ በሚገርም ሁኔታ በተነቃቃ ስሜት ላይ ነው የሚገኙት ኢትዮጵያውያን። ስለዚህ ኢትዮጵያ ማለት እቺ ነች። ይሄ ነው በቃ። እመነኝ።
አይደለም ለሰፈር ዱርዬ አይደለም። ለሰፈር ዱርዬ ለዚህ ለነዘመነ ካሴ ምናምን አይደለም። ለማንም ማንንም በተገቢው መልክ ማስተናገድ የሚችል የኢትዮጵያ መከላከያ ሰራዊት አለ። ሞቃዲሾ እኛ ነው እየጠበቅን ያለ ነው። የኔ ወንድሞች ናቸው ሞቃዲሾ ያሉት። አልፋ ቪላን የሶማሌን ቤተመንግስት የምንጠብቀው እኛ ነን። እኛ እንደውም ታውቃለህ አይደል? ኢትዮጵያውያን ነን። የኔ ወንድሞች ናቸው ሞቃዲሾ ያሉት የጀግና ልጆች። ስለዚህ ይህን ስነግራችሁ በኩራት ነው። ክቡራትና ክቡራን እንግዲህ ዛሬ ምንድነው የወሮበላ ስብስብ ተሰባስቦ ትዕይንተ ህዝብ ተቃውሞ በሚል በዚህ በኦንላይን ህዝቡን ለመቀስቀስ ተጣምረናል ብለው እነ ጃዋር እነ ክብርጥሶ እነ ልደቱ ምናምን በቃ ይሄ ዝም ብሎ በዚህ በሶሻል ሚዲያ ላይ በመጮህና እሪ በማለት የኑሮ ገቢ መፍጠር የሚፈልገው ኃይል እንግዲህ የትዕይንተ ህዝብ ተቃውሞ በማለት ስያሜ ሰጥተው በሶሻል ሚዲያ ላይ እንግዲህ ህዝቡን ሰላማዊ ሰልፍ እናስወጣለን እንቀሰቀሳለን እያሉ ነው። ይህ ትዕይንተ ህዝብ የሚጀመረው ዛሬ ነው። እንግዲህ በእነሱ እቅድና ፕሮጀክት መሰረት እንግዲህ እነዚህ ወሮበሎች ከዚህ በፊት ምንድን ነው ሲያደርጉ የነበረው? በትጥቅ ትግል ሞክረዋል። ጠመንጃ ገዝተው ሻዕቢያ አስታጥቋቸው፣ ካይሮ አስታጥቋቸው፣ የወላለቀ ጠመንጃም ይዘው ጤናማ ጠመንጃም ይዘው ብዙ ሞክረው አልተሳካላቸውም። የአባታችን ቤተመንግስት በጥቂት ቀናት እንገባለን ያሉት ሰዎች በፍጹም ማይታሰብ ነገር ሆኖባቸዋል። ይሄ ከሽፏል። የትጥቅ ትግሉ ከሽፏል። በሃይማኖት መጥተዋል። በሙስሊሞችና በክርስቲያኖች መካከል ግጭት ለማስነሳት ሞክረዋል። የኢትዮጵያ ሙስሊሞችና የኢትዮጵያ ክርስቲያኖች በመተባበር የነሱን ሴራዎችና ሀሳቦች ሁሉ አክሽፈዋል። ሌላው በብሔር ግጭት መጥተዋል። በብሔር ግጭት መጥተው እያንዳንዱን ብሔር አንዱን ከምባታውን ከሀዲያው፣ ሀዲያውን ከወላይታው፣ ወላይታውን ከጋሞው፣ ሶማሌውን ከአፋሩ፣ አፋሩን ከኦሮሞ፣ አማራን ከትግራይ ለማጋጨት ያላደረጉት ነገር የለም። መዓት ሙከራ ሞክረዋል፣ አልተሳካም፣ ከሽፏል። የኢትዮጵያ ህዝብ የነቃ ህዝብ ስለሆነ ይህን ሁሉ አክሽፎባቸዋል። የኢትዮጵያ ህዝብ እውነቴን ነው የምነግርህ፣ የኢትዮጵያ ህዝብ በደንብ የሚያስብና ጭንቅላት ያለው የሚያገናዝብ ህዝብ እንደሆነ እኔ ተረድቻለሁ። ምክንያቱም በዚህ ሁሉ ማዕበል ውስጥ ህዝቡ እነዚህን ሁሉ ግፊቶች፣ እነዚህን ሁሉ ጫናዎች፣ እነዚህን ሁሉ የትርምስ እቅዶችና ፕላኖች ወደ ተግባር ቢቀይር ኖሮ ሌላ ታሪክ ውስጥ ነበር የምንገባው። ዛሬ እኔም ቁጭ ብዬ ይህን ፕሮግራም ሊሰራ አልችልም ነበር እና የኢትዮጵያ ህዝብ ሁሉን ነገራቸውን አከሸፈባቸው። ሌላው የከተማ ውስጥ ጸብ፣ የከተማ ውስጥ አምባጓሮ፣ የከተማ ውስጥ አድማ። ለምሳሌ ባለፈው የኢትዮጵያ የጤና ባለሙያዎችን ጥያቄ ተገን በማድረግ ሐኪሞች ሰላማዊ ሰልፍ እንዲወጡ ሐኪሞችን ተከትለው ደግሞ ሌላው የመንግስት ሰራተኛም ጭምር ወጥቶ 4 ኪሎ በእርግደው ለመግባት አስበው ነበር። ይህም አልተሳካም። በሃይማኖት በብሔር የከተማ ውስጥ ነውጦችን የትጥቅ ትግል 4-5 አይነት በጣም አደገኛ የሆኑ ቢሳካ አደገኛ የሚሆኑ ሀሳቦችን አመንጭተው ነበር። ግን አንዱም አልተሳካም። አንዱ የትጥቅ ትግሉ ድምጥ ማጡ ጠፍቷል። ሸኔ ወለበለው ወለ ፋኖ የለም። በጣም እርግጠኛ ሆኜ የምነግርህ ይሄንን ነው። በቃ የለማ። ይሄው ሚዲያ ላይ ብቻ ትለፈልፋለህ እንጂ መሬት ላይ ምንም ነገር የለም። አማራ ክልል የአማራ ህዝብ ምንድነው እያለ እነዚህ ወንበዴዎች ናቸው፣ እነዚህ ወንበዴዎች ራሳችን መንግስት አይደለም በሚሊሻ ልክ እናስገባለን እያለ ነው። ይሄ ነው መሬት ላይ ያለው ሀቅ። የትጥቅ ትግሉ በቃ ድምጥ ማጡ። እነ ዘመነ ካሴ ሱዳን ይሆኑ ላይቤሪያ ይሆኑ የት እንዳሉ ራሳቸው ያውቃሉ። የለም በቃ ምንም ነገር የለም። ሌላው ቅድም እንደነገርኳችሁ በሃይማኖት መጥተዋል። ክርስቲያኖችን ከሙስሊሞች ጋር ለማጋጨት የከተማ ውስጥ ነውጥ በታክሲ ሹፌሮች፣ በወያላ፣ በዚህ በአስማተኛ፣ በድግምተኛ ያልሞከሩት ነገር ሁሉም ከሽፏል። በቃ በደብተራ ሳይቀር ደብተራዎችን ሳይቀር እስኪ አስማትና ጥንቆላ አድርጉ ትግሉ እንዲፋጠንልን በማለት ደብተራ ሁሉ መድበው ነበር። ደብተራና ጠንቋይ ይህም ከሸፈ በቃ። ምክንያቱም የተቀበረው ድግምት ሁሉ በዶዘር ነው የተጠረገው እዚህ ከተማና እዚህ ሀገር ነው ኢትዮጵያ ላይ። በቃ ይህ ኮሪደር ልማት የተባለው ዝም ብሎ እንዳይመስላችሁ። የኮሪደር ፕሮጀክት የተባለው ዝም ተብሎ አይደለም። እውነቴን ነው የምነግራችሁ። በእያንዳንዱ ከተማ በየጎዳናው፣ በየአደባባዩ፣ በየስኩዌሩ የተቀበረ መተት አለ። የተቀበረ አስማትና ድግምት አለ። ያንን ጠቅላላ ነው በኮሪደር ፕሮጀክት ድምጥ ማጡን ያጠፋው የኢትዮጵያ መንግስት። ብልጽግና ፓርቲ ጀግና የጀግኖች ስብስብ ነው።
ይሄን አረጋግጥልሃለሁ። ስለዚህ ዛሬ የተጀመረው የትዕይንተ ህዝብ የተባለው የዚህ የወሮበሎች ስብስብ የሻዕቢያ ተላላኪዎች ሻዕቢያ በሚከፍላቸው ሻዕቢያ በሚያደርገው ነገር ነው እንግዲህ አሁን ተስበው ሻዕቢያን ለማዳን ነው ጥረት እያደረጉ ያሉት። ሰላም ነው የምንፈልገው፣ አገዛዙ ይወገድ፣ ቅብር ጥሶ ምን ጥሶ ሰላም። አሁን የሚያደርጉትን ነገር ሲያጡ በሰላም ሰበብ ነው። አሁን ደግሞ የሰሞነኛ ያ ሁሉ ስናከሽፍባቸው በሰላም ሰበብ ነው የመጡት። መጀመሪያ ሰላም ማለት ምን ማለት እንደሆነ እወቁ። ሰላም ምን ማለት እንደሆነ ሰላምን እወቋት መጀመሪያ እናንተ ማለት ነው። አውሮፓ አሜሪካ ሆነ ለእናትና ለአባትህ $100 ያላክ ሰውዬ ስለ ኢትዮጵያ ህዝብ ተጨንቀ ስለ ሰላም ትጨነቃለህ። ማን ነው ፍለጠው ቁረጠው እንዲያርገው ሲል የከረመው ማን ነው? የኢትዮጵያ መንግስት ነው እንደዛ ያለው? ጠቅላይ ሚኒስትር አብይ ናቸው ፍለጠው ቁረጠው ያሉት? አላሉ። እኔ በላይ መንገሻ ነኝ ያልኩት አላልኩ። እናንተ ናችሁ አሁን ሰብስባችሁ ሰላም እንፈልጋለን። ሌላው ሁሉ ተዘጋባህ፣ በቃ ተቆልፎብሃል። ቁልፍ አድርጎታል። ሎክድ ኤቭሪቲንግ። በቃ በየት በኩል ሸልገህ ትገባለህ? በታንክ ሞክረሃል፣ በጠመንጃ ሞክረሃል፣ በከተማ ግርግር ሞክረሃል፣ በጤና ባለሙያዎች ሞክረሃል፣ በሃይማኖት ሞክረሃል፣ በብሔር ሞክረሃል። ሁሉ ነገር ዘጋው። አብቹ እናንተ ተኝታችሁ የምታስቡትን ነገር እሱ ኢንጆይ እየተዝናና ነው የሚያከሽፈው። እየተዝናና መጽሐፉን እያነበበ ነው የሚያከሽፈው። እንደ አጋጣሚ የሆነ ጠረጴዛ ይላል አብቹ መጽሐፍ። አብቹ መጽሐፍ እየጻፈ የእናንተን ታሪክ የእናንተን እቅድና ፕላን ያከሽፋል። አብቹ ኮምፒውተሩን ይዘው ወጥቶ ጋርደን ላይ እዚህ ጋር አንድ የመዋኛ ገንዳ፣ እዛ ጋር ባስ ስቴሽን፣ እዛ ጋር ለህፃናት መጫወቻ፣ እዚህ ጋር እግር ኳስ ሜዳ፣ እዛ ጋር ለወጣቶች የሚሆን ፒች በልዩ ሁኔታ ይገንባ ምናምን ብሎ ዲዛይን እያደረገ እናንተ የምትሉትን ነገር በአንድ ደቂቃ ውስጥ እዛው ቷ ያደርገዋል። በቃ ይሄ ነው በቃ። ስለዚህ ከዚህ ልጅ ጋር ሳፋጣ አያዋጣችሁ። ይሄ ልጅ ጀግና ልጅ ነው። በቃ እኔ ስለምወደው አንተ እያልኩት ነው የምናገረው። በቃ አብቹ ገና እኮ በእድሜ ራሱ እናንተ የሱ አያት ነው የምትሆኑት። ገና አንድ ፍሬ ልጅ ነው። የምቀኝነታችሁ ተንኮል የሸር በቃ እናንተ እኮ ወንድሞቻችሁ ጠቅላይ ሚኒስትር ቢሆኑ አይመቻችሁም። ወይም መላእክት ከሰማይ መጥተው ኢትዮጵያን ያስተዳድሩ ቢባሉ ትቃወማላችሁ። ስለዚህ በመቃወም መኖር ትችላላችሁ፣ መብታችሁ ነው። ለኢትዮጵያ ሕዝብ ምንም ስራ ሰርታችሁ አላሳያችሁ። ይሄ ሁሉ የእናንተን ሴራ ኢትዮጵያ ሕዝብ ሪጀክት እያደረገ ነው፣ እየተቃወመ እያፈረሰ መጥቷል። ስለዚህ አሁን ሰላም ይሻላል ብለህ አይደል? እስኪ መጀመሪያ ሰላም ከወደድክ ናና አዲስ አበባ ቢሮ ተከራይ። ቢሮ መከራየት ካልቻላችሁ እውነቴን ነው የምነግራችሁ፣ እኛ እንደናንተ ቀሽሞች አይደለንም። ቢሮ መከራየት ካልቻላችሁ ይሄው 4 ኪሎ አለ የኔ ቢሮ። ማንም ስፖንሰር አያደርገኝም፣ መንግስትም አያደርገኝም፣ ማንም የትኛውም አንድ ግለሰብ እኔን ስፖንሰር አያደርገኝም። የኔን ቢሮ ሰጣችኋለሁ። ኑና እኔ ቢሮ እስከምታደራጁ ድረስ የኔን ቢሮ ለቅቄ እሄዳለሁ። እኔ እዚህ መታችሁ አደራችሁ። ሰላም ከፈለጋችሁ መጀመሪያ ሶሻል ሚዲያ ላይ መቀደድ ማውራት፣ ሶሻል ሚዲያ ላይ 20,000 ተመልካች 30,000 ተመልካች ይዘህ ብታወራ ምንም ትርጉም የለውም። ምንም በቃ እዛው ታየቅ፣ እዛው ከሸፈ ያንተ ፕሮጀክት። ጠቅላይ ሚኒስትር አብይ በሚሄዱባቸው ከተማዎች ሁሉ ጅማ ሲሄዱ ህዝቡ ተገልብጦ ነው የሚመጣው ሊያቅፋቸው። ሆሳና ህዝቡ ተገልብጦ ሊያቅፋቸው። ዱራሜ እንደዛ፣ አሶሳ እንደዛ፣ ጎንደር፣ ባህር ዳር፣ ድሬዳዋ፣ ጅግጅጋ፣ ሲዳማ፣ አዋሳ፣ ጌዲዮ የትም ሄዱ ጠቅላይ ሚኒስትሩ የከተማው ህዝብን የወረዳው የዞን ህዝብን ወጥቶ የሚያጨበጭበው 20,000 እና 30,000 ሰው ሶሻል ሚዲያ ላይ ቁጭ ብሎ አይደለም የሚያጨበጭብላቸው ለጠቅላይ ሚኒስትር አብይ አህመድ። ነግራችኋለሁ፣ በደንብ አድርገንም ነግራችሁ፣ ስለ እውነት ነው ነግራችሁ። እናንተ አሁን ያላችሁበት ሁናቴ፣ እናንተ አሁን የምታቀነቅኑት ነገር ሁሉ ማለት ነው የሆነ ተረት ነው። እኔ እኮ አንድ ተራ ኢትዮጵያዊ ነኝ። በላይ መንገሻ ጎቤቦ አንጀጆ የሚባል ተራ ኢትዮጵያዊ ነኝ። ጻፉና ያዙ። በተአምር ማለት ነው የፈለገ ነገር ብታደራጁ፣ የፈለገ ነገር እየፈለሰፋችሁ በየዕለቱ ብታመጡ ካምፔን ነገ ጠዋት ባዶ ነው። ነጮቹ ምን ሲያደርጉ ነበር? አዲስ አበባ ተከባለች። እንግዲህ አዲስ አበባ ተከባለች ከማለት በላይ
ዲፕሎማሲያዊ ድል የለም ለእናንተ ማለት ነው። ለጃዊሳም ለፋኖም ለሻዕቢያም አዲስ አበባ ተከባለች፣ አዲስ አበባ አትሂዱ ብለው ለዜጎቻቸው ሲነግሩ ነበር ምዕራባውያን፣ እዚህ አዲስ አበባ ያሉት ኤምባሲዎች ሳይቀሩ። ከዚህ በላይ ለእናንተ ድል ነበረ? ይህንም አበላሽተነዋል። ይህንም የለም ተረት አድርገነዋል። ስለዚህ እኔም ነገር ምን ያህል ኮንፊደንስ እንዳለኝ እኔ ብነግራችሁ ደስ ይለኛል። ለእናንተ ብነግራችሁ ደስ ይለኛል። በዚህ አጋጣሚ ትላንትና አንድ ያሬድ ጥበቡ የሚባል ሰውዬ ጠቅላይ ሚኒስትሩም በዚህ በሶሻል ሚዲያ ፕላትፎርም ገብተው እሳቸውም ሰላም የሚፈልጉ ከሆነ ሀሳባቸውን ቢያቀርቡ ሲል የጻፈውን ጽሑፍ አይቻለሁ። አይደለም ጠቅላይ ሚኒስትር አብይ አህመድ ከነዚህ የሻዕቢያ ተላላኪዎች ጋር እኔ በላይ መንገሻ ዙን ገብቼ አላወራም። እኔ እኮ የራሴ ክላስ ያለኝ ሰው ነኝ። ስለ እውነት ነው የምነግራችሁ። ያው አንድ አይነት ፕላትፎርም ነው የምንጠቀመው። እነሱ የሚጠቀሙትን ነገር ነው የምንጠቀማለሁ። በተሻለ ለዛው በተሻለ ኳሊቲ በተሻለ ስታንዳርድ ነው የምንጠቀመው። ስድት ብዬ ነው በጣም ሸሚዜን ወደዚህና ወደዛ ጣጣምም የመጣ ኢትዮጵያ አይደለም። መጀመሪያ ልጆቻችሁን በስነ ስርዓት አሳድጉ። መጀመሪያ ሚስቶቻችሁን ተቆጣጠሩ። መጀመሪያ ትዳርህን በደንብ አድርገህ ማኔጅ አድርግ። መጀመሪያ ለእናትና ለአባትህ ተገቢውን እንክብካቤ አድርግ፣ ኢትዮጵያ ከማለት በፊት። ስለዚህ በእናንተ የሚመጣ ሰላምም የለም፣ በእናንተ የሚመጣ ጦርነትም የለም። እደግመዋለሁ። አሁን አውሮፓና አሜሪካ ባላችሁ ሰላም እያላችሁ እቺ የማዘናጊያና እቺ የውሸት ሴራ ይዛችሁ ለመጣችሁት ልንገራችሁ፣ እናንተ ሰላምን ማምጣት አትችሉ፣ ጦርነትንም ማስቆም አትችሉ። በቃ ሰላምንም ማምጣት አትችሉ፣ ጦርነትንም ማስቆም አትችሉ። ጦርነትንም ማስጀመር አትችሉ፣ ጦርነትንም ማስጨረስ አትችሉ። አንድ ጦርነት እናንተ የመራችሁት ውጤታማ አልሆነም። አንድ ባትል ፊልድ ላይ እናንተ የመራችሁት እናንተ ከአውሮፓ ከአሜሪካ የሰበሰባችሁት ገንዘብ ውጤታማ አላደረጋችሁም። ይህን ታውቁታላችሁ፣ በደንብ ነው የምታውቁት። ስለዚህ አቢቹ ኢንጆይ ያደረገ ነው የእናንተን ሴራ የሚያፈርሰው። እስኪ ሰብስባችሁ የምታመጡትን ነገር እናያለን። ውጤቱን ልንገራችሁ። ስልቻ ቀልቀሎ ስልቻ የሚባለው ነው ውጤቱ። በቃ ምንም የሚቀየር ነገር የለም። እኔ አሁን ወጥቼ ኢንጆይ ላደርግ ነው። አዲስ አበባ ነው ያለሁት። አዲስ አበባ ልዞር ነው። በቃ ለሌቱን ሙሉ ዞራለሁ። ዛሬ ቅዳሜ አይደለ? ኢንጆይ ነው ማለት። ከተማችንን እናያለን፣ እንዞራለን፣ ሀገሩን እናያለን። እና አቢቹን እንዳይን ብሌናችንን እንጠብቃለን፣ ሀገራችንን እንጠብቃለን። በቃ ይሄ ነው። እንደኔ አይነት በሚሊዮን የሚቆጠሩ ስማርት ኢትዮጵያውያን አሉ። እነግርሃለሁ። አዲስ አበባ ዩኒቨርሲቲ ብትሄድ ዶክተር ብቻ ነው። ይሄን ዶክተር እኛ ምን እናደርጋለን? አምጥተን ስልጣን እንሰጠዋለን። ጅግጅጋ ዩኒቨርሲቲ ያለ ዶክተርና ፕሮፌሰር ብቻ ነው። መደወላቡ ዶክተር ፕሮፌሰር ነው ጠቅላላ ወጣቱ። ጎንደር ዩኒቨርሲቲ ወጣቱ ጠቅላላ ዶክተር ፕሮፌሰር፣ ባህር ዳር ዩኒቨርሲቲ ዶክተር ፕሮፌሰር፣ ኢንጂነር፣ ይህንን ሁሉ ነው ማለት ነው። ሆሳና ዩኒቨርሲቲ፣ ዱራሜ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ፣ ኢትዮጵያ ውስጥ ባሉ ዩኒቨርሲቲዎች ጠቅላላ ስማርት የሆኑ ጀግና ዶክተሮች ወጣቶች፣ ለዛው ለብሰው የሚያምርባቸው ቢናገሩ የሚያምርባቸው የትኛውን ቢሮ ገብተው መምራት የሚችሉ በልጅነታቸው ፔሮል መፈረም የጀመሩ ፔሮል ብርቅ ያልሆነባቸው ሲፈርሙ ሲያጸድቁ ያደጉ ልጆች አሉ። የኢትዮጵያ ጀግና ልጆች ከየብሔሩ ከሁሉም ብሔሮች። እነሱ የት ሄደው ነው ይሄ ምድረ ሰካራምና ምድረ ጫታም ምድረ ጠንቋይና ምድረ አስማተኛ ምድረ ድግምተኛ ኢትዮጵያ መጥተው ስልጣን የሚይዘው? ሲያምራችሁ ይቅር። እውነቴን ነው የምነግራችሁ። ስለዚህ ኢትዮጵያውያን አውሮፓና አሜሪካ ያላችሁ የጀግና ልጆች ኑሯችሁን ኑሩ፣ ስራችሁን ስሩ። እኛ ሀገራችንን እንጠብቃለን። እዚህ ያለን በሀሳብ እዚህ ናችሁ እናውቃለን። አውሮፓም አሜሪካም ያላችሁ ኢትዮጵያውያን ሀገራችሁን የምትወዱ ለሀገራችሁ ዋጋ እየከፈላችሁ ያላችሁ ጀግና ኢትዮጵያውያን እኛ ሀገር ቤት ያለነው እስከ መጨረሻዋ ድረስ ይቺን ሀገር እንጠብቃለን። የምንፈልገውን ፕሮጀክት ሁሉ እናስፈጽማለን። በቅርቡ ታየዋለህ። የሬድ ሲ የቀይ ባህርን ጉዳይ በቅርቡ አሳክተን እናሳያቸዋለን። እንኳን ደስ ያላችሁ። ከአሁኑ እንኳን ደስ ያላችሁ ኢትዮጵያውያን። ይሄ ነው ላናድግ ብዬ አይደለም ምድረ ወንበዴ። ይሄ ነው በቃ የሚቀየር ነገር የለም። እውነቴን ነው የምነግራችሁ። በሶሻል ሚዲያ የሚተራመስ
ኢትዮጵያዊ አይኖርምም የለምም። ሀገሩን የሚጠብቅ እንቅልፍ ሳይተኛ የሚያድር በሚሊዮን የሚቆጠር ጀግና ኢትዮጵያዊ አለ። በምላስ ሳይሆን በተግባር በምላስ ሳይሆን በተግባር ስራውን እየሰራ ሌሊቱን ሙሉ ለሀገሬ እንቅልፍ አልተኛም የሚል ጀግና ኢትዮጵያዊ አለ። ይሄንን ታውቁታላችሁ። ግን እንዳለመታደል ሆኖ የስራ ጉዳይ ስለሆነ፣ የሽሮ ጉዳይ ስለሆነ፣ የእንጀራ ጉዳይ ስለሆነ፣ የጥብስና የዱለት ጉዳይ ስለሆነ፣ የቅቅል ጉዳይ ስለሆነ ሁሌ የወጣችሁ የኢትዮጵያን ሕዝብ አጀንዳ እያደረጋችሁ ታወራላችሁ። ካሁን በኋላ የለም። ካሁን በኋላ የለም። የኢትዮጵያ ሕዝብ በቃ ነቅቷል። ማን ምን እያደረገ ነው የሚለው ነቅቷል። አብቹ ስራ ላይ ነው። እነ ፊልድ ማርሻል ብርሃኑ ጁላ ስራ ላይ ናቸው። የብልጽግና ፓርቲ ሰዎች ጠቅላላ ስራ ላይ ናቸው። እናንተ ቁጭ ብላችሁ በየቀኑ አንዱ ከአውሮፓ፣ አንዱ ከአሜሪካ፣ አንዱ ከካናዳ የተጠራራችሁ ዙም እየገባችሁ አውሩ። አባቴ ልንገርህ፣ እዚህ ያለው ኃይል ማለት ነው እጁ ላይ ሁሉ ነገር አለ። የኢትዮጵያ መከላከያ ሰራዊት እጁ ላይ ነው ያለው። ሀገር የሚጠብቀው ኃይል እጁ ላይ ነው ያለው። ጀግናው ሰራዊት ሀገሩን እየጠበቀ ያለ ነው። የብልጽግና ፓርቲ እንዳለ በየመንደሩ እየዞረ ስራ እየሰራ ነው ያለው። ሁሉ ነገር አሁን ያለው በኢትዮጵያ መንግስት እጅ ነው። ሁሉ ነገር እውነቴን ነው የምነግራችሁ። ማስታወሻ የምትይዙበት ስክሪፕቶ ቤታችሁ የሌሉ ሰዎች ናቸው። ኢትዮጵያ የምትሉት ኢትዮጵያ ካሁን በኋላ የኢትዮጵያ ልጆች ነች። የኢትዮጵያ ብሔር ብሔረሰቦች ናቸው አሁንም ኢትዮጵያን እያስተዳደሩ ያሉት። ጠቅላይ ሚኒስትር አብይ በታሪክ አጋጣሚ ኦሮሞ ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በታሪክ አጋጣሚ አማራ ናቸው። ፊልድ ማርሻል ብርሃኑ ጁላ በታሪክ አጋጣሚ ኦሮሞ ናቸው። ሌሎቹም ጀነራሎች በታሪክ አጋጣሚ ወደው ሳይሆን ስለተፈጠሩ ከየብሔሩ ተሰብስበው ኢትዮጵያን እየመሩ ነው። የኢትዮጵያ ልጆች ናቸው። ሰብስበው ከብሔር ልዩነት የጸዳ መከላከያ ሰራዊት ነው ኢትዮጵያን እየጠበቀ ያለው። ስለዚህ ከዚህ ኃይል ጋር ነው የምትላተመው። እዚህ ያለ የባንዳ ልጆች ሁሉ ምንም ማድረግ አችሉም። በቃ እድሜ ልካችሁን በቃ ማላዘን ነው ስራችሁ። ስለዚህ ሁሉም ነገር በመልካም ሁኔታ ላይ ይገኛል። ኢትዮጵያውያን ያላችሁበት እንኳን ደስ ያላችሁ። የኢትዮጵያ ኮማንዶዎች እየተመረቁ ነው። የኢትዮጵያ ትምህርት ቤቶች እየተመረቁ ነው። የኢትዮጵያ ጤና ጣቢያዎች፣ ሆስፒታሎች፣ ክሊኒኮች ሁሉ እየተመረቁ ነው። የሚሰራ ይህን ያደርጋል። እንዳለመታደል ሆኖ እድሜ ልክ ተቃውሙ ተብላችኋል። እድሜ ልክ ተንጫጩ ተብላችኋል። እንደው ሚስቶቻችሁ እንኳን እንደሚደብራቸው አትረዱም። ሚስቶች እኮ ጫቃና ነዝናዛ ወንድ አይወዱም። እውነቱን እናገር ከተባለ ለሚስቶቻችሁ እንኳን ጊዜ ማሰጡ ሰዎች፣ ለልጆቻችሁ ጊዜ ማሰጡ ሰዎች ኢትዮጵያ ስትሉ አታፍሩም ወይስ የእናንተ ኢትዮጵያ ሌላ ኢትዮጵያ አለች? በምድር ላይ ያለችው ኢትዮጵያ የኔ ሀገር ኢትዮጵያ ነች። የኔ ሀገር ኢትዮጵያ ነች። የኔ በላይ መንገሻ ሀገር አንድ ኢትዮጵያ አሁን ያለውባት ሀገር ነች። አሁን አዲስ አበባ ኢትዮጵያ ነው ያለሁት። ይሄን ነገር የሚመሩት ጠቅላይ ሚኒስትር አብይ አህመድ ናቸው። የኢትዮጵያ መከላከያ ሰራዊትን እየመሩ ያሉት ፊልድ ማርሻል ብርሃኑ ጁላ ናቸው። ይቀጥላል። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን በያላችሁበት እናንተና ለጠቅላላ ቤተሰቦቻችሁ የተሟላ ሰላምና ጤና እመኛለሁ። በላይ መንገሻ ነኝ ከአዲስ አበባ። ይህ አዲሱ ቻናላችን ነው። ከዚህ በፊት የነበረውን እንግዲህ እነዚህ የኢትዮጵያ ታሪካዊ ጠላቶች ከውስጥም ከውጭም ሆነው ያው በሴራ ቻናሌን አዘግተዋል። ላልተወሰነ ጊዜ በጣም እርግጠኛ ነኝ እየተጻፍኩ ነው፣ ይመለስልኛል። እስከዚያው ድረስ ደግሞ ይህንን አዲስ ቻናል ክሬት አድርገናል። እንግዲህ ይህ ቻናል የኢትዮጵያ ድምፅ ይሰኛል። የኢትዮጵያ ድምፅ ስያሜው ራሱ በጣም ደስ ይላል። በእውነት በጣም እድለኛ ነኝ። የኢትዮጵያ ድምፅ ይሰኛል። በእንግሊዝኛው የኢቲ ቮይስ ይሰኛል። ኢቲ ቮይስ እያላችሁ ሰርች ብታደርጉ ትንሽ ወረድ እንዳላችሁ ታገኙታላችሁ። ኢቲ ቮይስን ሰብስክራይብ አድርጉ። የኢትዮጵያ ድምፅ ኢቲ ቮይስ ኢቲ ብላችሁ ከዛ ቮይስ ካረጋችሁ ታገኙኛላችሁ ማለት ነው። ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉ። እውነተኛ ኢትዮጵያውያንን ብቻ ነው የምፈልገው። ኢትዮጵያዊ ብቻ ንጹህ ኢትዮጵያዊ በሀገሩ የሚኮራ በሀገሩ የሚመጣውን ችግር ሁሉ መቋቋም የሚችል ኢትዮጵያዊ ብቻ ሰብስክራይብ እንዲያደርገኝ እፈልጋለሁ። ሌላ ባንዳ ምናምን እዚህ ሰፈር በፍጹም ከኔ ጋር ምን የምሰማው ነገር ለእናንተ አይመቻችሁም። ስለዚህ ሰብስክራይብ እኔን እንድታደርጉ አልፈልግም። ንጹህ ኢትዮጵያዊ 1000 ካለ ለእኔ በቂ ነው። በቃ
በብዛት አይደለም፣ በጥራት ነው ስራ እየሰራን ያለ ነው። አለቀ። ሀገራችን ኢትዮጵያን ወደምትፈልገው ከፍታ እናደርሳታለን። የሬድሲ ጉዳይ የተረጋገጠ ጉዳይ ነው። የታላቁ የአባይ ግድብ ጉዳይን አጠናቀናል፣ ጨርሰናል። አሁን ፕሮጀክት 1 2 እና 3 ይቀጥላል። አንዱ ተጠናቋል። በቃ ኢትዮጵያ ያለችው እንደዚህ አይነት ታሪካዊ ሂደት ላይ ነው ያለችው። አለቀ። ሊሰናበታችሁ ነው። በመላው ዓለም የምትገኙ ኢትዮጵያውያን በያላችሁበት ለእናንተና ለቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። እግዚአብሔር ኢትዮጵያን ይባርክ። አሜን አሜን።